እንግዲህ አሁን ክርስቶስ ልብ አድርጉ በአህያ ላይ ተቀምጦ እየሄደ ነው። በአህያ ላይ የሚቀመጠው ማለት ሰው ነው በመሰረቱ አይደል? አህያ ፈረስ በቅሎ የሚያስፈልገው ሰው ነው፣ የሚደክመው ሰው ነው። ነገር ግን ሄሬኔዎስ በሃይማኖት አበው እንደነገረን እዚህ አህያ ላይ እየተቀመጠው ላይ በመንበረ ጸባዖት አለ። እዚህ ገዝፎ በእኛ መካከል እየተመላለሰው ሰርግ ቤት ሄደው ለቅሶ ቤት ሄደው በሽተኛ የጠየቀው ለጥምቀት ዮርዳኖስ ለጾም ቆሮንቶስ ሄደው ለጸሎት ጌቴሴማኒ የገባው ለነገረ ምጽአቱን በደብረ ዘይት ነገረ መንግስቱን በደብረ ታቦር ምስጢረ ጸሎትን በቤተ ኢያኢሮስ ምስጢረ ትንሣኤ ሞት በቤተ ኢያኢሮስ ምስጢረ ጸሎትን በጌቴሴማኒ ያስተማረው በድንግል ማርያም እቅፍ በዮሴፍ እንኮኮ ግብጽ ለግብጽ የተንከራተተው መለኮት ነው፣ እግዚአብሔር ነው። ያ እግዚአብሔር በዮሴፍ ተካሻ ላይ የተቀመጠው እግዚአብሔር ደግሞ በዘማና በዘባነ ኪሩብ አለ አይደለም። ስለዚህ ሐዲስ ኪዳን ማለት የሁለቱን ተዋህዶ ያረጋገጥንበት ማለት ነው። ለዚህ ነው የሐዲስ ኪዳን ሊቃውንት ምን ይላሉ? ሐዲስ ኪዳን የተጻፈው ስለ ስጋ እንግድነት ነው። እየሰማችሁ ነው? ስለ ስጋ እንግድነት ነው የጻፈው። ስለ ስጋ እንግድነት ማለት ምን ማለት ነው? መለኮት ክቡር ነው አይደለም? መለኮት ቅዱስ ነው። መለኮት ረቂቅ ነው። መለኮት ሕያው ነው። መለኮት ዘላለማዊ ነው። ይሄ ምንም ያጠረ አሁን ለምን ሐዲስ ኪዳን ለምን ተፈለገ? አዲስ የመጣ እንግዳ አለ በስጋዊ አዲስ የመጣ እንግዳ አለ። ለዚህ ነው ዮሐንስ አፈወርቅ ጌታዬ አብ ይቤሎ ጊዜ ለጊዜ ጌታዬን ምን አለው አለ በቀኜ ተቀመጥ አለው። ለመሆኑ ይሄ ማንን ነው? ይሄንን ትንቢቱን የተናገረው ዳዊት ነው አይደለም? በኋላ ደግሞ በሐዲስ ኪዳን በቀደም ሐዲስ ተመልክተን ታስታውሳለህ። ማቴዎስ ላይ እየተማርን ነበር አይደል? ማቴዎስ 1:22 ላይ ለመሆኑ እናንተ ክርስቶስ ማን ነው ብሎ ጠየቃቸው። ክርስቶስ እሱማ የዳዊት ልጅ ነው አሉ። እሱ የፈለገው የዳዊት ልጅነቱን አይክድም ወይ የዳዊት ልጅ አብርሃም ልጅ ብለን ነው ማቴዎስ ወንጌል የምንጀምረው። የዳዊት ልጅነቱን ያውቃል። ክርስቶስ የማን ልጅ ነው ብሎ ሲጠይቃቸው እነሱ ምን መልስ ሰጡ? የክርስቶስ ነው አሉ። ማን? የዳዊት ነው አሉ። ከዛ በኋላ ክርስቶስ እንዴ እሺ ይቤሎ ጊዜ ለጊዜ ንበር በየማኔ እስካገበውም ለጸላይት ከታይደ ተመካይ ደገሪከ ጌታዬን ጠላቶችን በእጅ ጭብጥ በእግርህ እርግጥ አድርጌ እስካስከዛልህ ድረስ በቀኝ ተቀመጥ ያለው ታዲያ ልጁን ነው ወይ? ዳዊት ልብ አድርጉ። እግዚእ ያለው ማን ነው? ወልድ ነው አይደለም? እሺ ወልድ ዳዊት የተባለው ማን? ኢየሱስ ክርስቶስ ነው አይደለም? እግዚእ የተባለውስ ኢየሱስ ክርስቶስ ነው። አንድ ሰው በአንድ ጊዜ ልጅም እግዚአ ዳዊትና ወልደ ዳዊት መሆን ይቻላል? ለምሳሌ ሰሎሞን ወልደ ዳዊት ነው እግዚአ ዳዊት? አዶንያስ ወልደ ዳዊት ነው እግዚአ ዳዊት? እግዚአ ዳዊት መሆን ይችላል? ይችላል? አይችልም። ክርስቶስ ግን የዳዊት ወልደ ዳዊት እንለዋለን በአንድ በኩል አይደለም? በሌላ በኩል ምን እንለዋለን? እግዚአ ዳዊት እንለዋለን። እንዴት በአንድ ጊዜ ጌታውና ልጁ ሊሆን ይችላል ብሎ ጠየቃቸው። ምንድነው ሊነግረን የፈለገው? ወልደ ዳዊትነቱን አምነውበታል፣ ተረጋግጧል። ያላወቁትን እንዲያውቁ ማድረግ ነው የክርስቶስ ዓላማ። ስለዚህ አሁን በሆሳዕና የምንመልከት፣ ስቅለት ላይ የምንመልከት፣ ደብረ ታቦር የምንመልከት ይሄ በተዋህዶ የቃልና የሥጋ ተዋህዶ ያመጣው ስለሆነ አሁን ዮሐንስ አፈወርቅ ታዲያ ምን አለ? ጌታዬን በቀኝ ተቀመጥ አለው አለ። እንግዲህ እስቲ ቆይ ከስጋው እንውጣና ወደ ቅድመ ዓለም ሄደን አብ አለ። እንግዲህ አሁን በዚህ ንግግር መሰረት እኮ መሀል ላይ ያለው ማን ነው? ወልድ። አረ አሁን ንበር በየማኔ ባለው መሰረት በቀኝ ተቀመጥ አለ። በቀኝ ወልድ ነው፣ በመሃል ላይ አብ ነው፣ በዚህ በኩል ደግሞ ማን አለ ማለት ነው? መንፈስ ቅዱስ ነው። በነገራችን ላይ ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለህ ካጠቆም ምስጢረ ሥላሴ ይናገራል። አንጠቁም፣ እኛ አናውቃቸውም። ስትበቃ የሚገለጥልን እንጂ እንደዚህ ብለን ካመለከት ልዩነት አለ ማለት ነው አይደል? ስለዚህ በቀኝ ተቀመጥ ዮሐንስ አፈወርቅ ታዲያ ሲተረጉም ምን አለ እንዴ? መለኮትንማ ቢሆን እኮ ገና ዳዊት ሳይፈጠር ቅድመ ዓለም ነው በቀኙ የተቀመጠው። የማን ማለት? እኩልነት፣ አንድነት ማለት ነው። በሬና ይቀመጥ ማለት ነው አለ። ታዲያ በቀኝ ተቀመጥ የተባለው ማን ነው አለ? አዲስ የመጣው እንግዳ ማን ነው? እየሰማችሁ ነው? አዲስ የመጣው እንግዳ ማን ነው? ስጋ ነው አይደለም? ስለዚህ በቀኝ ተቀመጥ የተባለው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። የተቀመጠውን ተቀመጥ ይሉታል። ለምሳሌ አሁን ቁጭ ብያለሁ አይደል? ተቀመጡልኝ አላችሁ።
አይባልም። አሁን አንድ እንግዳ ቢመጣ ምን ይባላል? ኖር ተቀመጥ ይባላል አይደል? አሁን ዮሐንስ አፈወርቅ እያለ ያለው ምንድነው? በቀኝ ተቀመጥ ያለው ስጋ ነው። አዲሱ እንግዳ እሱ ነው። አሁን አዲስ የመጣ በተዋህዶ የመጣው አዲስ የመጣው ስለሆነ ነው። ስለዚህ ይሄንን አንደኛ ማመን ያስፈልጋል፣ ሁለተኛ ማወቅ ያስፈልጋል፣ ሶስተኛ ደግሞ ያወቅነው ማገናዘብ በኦርቶዶክሳዊ ተዋህዶ መነጽር ማየት ያስፈልጋል። አያችሁ፣ ይሄንን ካልተረዳን ሐዲስ ኪዳን የማይቆረጠም ድንጋይ፣ የማይቀቀል ድንጋይ፣ የማይፈጭ አሸዋ ነው የሚሆነው። ብዙዎቹ ወርቀዋል። በዚህ በጣም ትልቅ ደረጃ ደርሰው እነ ንስጥሮስ ወርቀዋል፣ እነ አርዮስ ወርቀዋል፣ እነ መቅዶኒዮስ ወርቀዋል። ሌሎችም የሐዲስ ኪዳን መናፍቃን ጠቅላላ ይሄን ካለማመን የመጣ ነው። ስለዚህ አሁን ቀራንዮ ላይ በአህያ ማን ነው? በሆሳዕና በአህያ የተቀመጠው ማን ነው? መለኮት ነው ስጋ ነው? ንገሩኝ። በአህያ ላይ የተቀመጠው ማን ነው? ኢየሱስ ክርስቶስ ነው። እስማ ወንበለ ተውላጥ ተረክበ ከመ አስተባረየት ሕግ ዘባነ ሰማይ ዘባነ ኪሩብ ለመሬታዊ ወለሰማያዊ ዘባነ አድጋ ለባለቅ ሰምታችሁኛል? ወንበለ ተውላጥ ተረክበ ከመ አስተባረየት ሕግ ዘባነ ኪሩብ ለመሬታዊ ወለሰማያዊ ዘባነ አድግ። አሁን በኪሩቤል ጀርባ ማን ተቀመጠ? ሊቁ በምስጢር ምን እያለ ነው? ላይ በዘባነ ኪሩብ ማን ተቀመጠ? ስጋ። እዚህ በዘባነ ድክት ማን ተቀመጠ? መለኮት። ለምን ዘባነ ድክት የሚስማማው ለማን ነበር? ለስጋ ነበር። አሁን ግን ስጋ እዛ ላይ ወጥቁብ አለዘን። እንደውም ዮሐንስ አፈወርቅ ምንድነው ያለው? አዳም ወደ ገነት እንዳትገባ ተብሎ ተከልክሎ በር ተዘግቶበት ነበር አለ። እንዳትገባ የተባለው አዳም ግን የገነትን በር እየጠበቀ ያለው ማለት መልአክ ነበር አይደል? ገነት አዳም እንዳይገባ እንዴ ስጋ በአቋራጭ እነሱ ሳይረዱ ምንም ያወቁት ነገር የለም። አምላኩ ነው በዘባናቸው ላይ ተቀመጠባቸው። ያ የተዋረደው ስጋ አትግባ ተብሎ እየተከለከለ ያለው የነበረው የአዳም ወኪል የአዳም ስጋ አምላኩ በተዋህዶ አምላክ ሰው ሆኖ በዘባነ ኪሩብ ተቀመጣል። ስለዚህ እኔ የኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቷ ረቂቅ፣ ጥብቅ እምነትም ዕውቀትም ምግባርም የሚጠይቅ መሆኑን ማወቅ ያስፈልጋልና እኔ እንደዚህ አይነት ትምህርቶች ሲመጡ ይህን ብንገነዘብ በጣም ደስ የሚለኝ እኔ በግሌ ማለት ነው። ደህና ዋላችሁ? ተረታችሁኛ? በማርያም ተረዱኝ ሀገራችሁ እና ምስጢረ ስጋዌ ተነጋገሩ፣ ተወያዩ። ቤተክርስቲያን ምንድነው የምትለው? ለዚህ ደግሞ ሃይማኖት አበው እኔ ሁሉ ጊዜ እናገራለሁ። ክፍልም ለአዲስ አተማሪ ነግሬያለሁ። ሄሬኔዎስ በጣም በሚገባ ተነግሮታል። እዚህ ተጠማው ይላል፣ እዛው ውሃውን ወይን ያደርጋል። እዚህ ተራብኩኝ ይላል፣ እዛ እንጀራ ያበረክታል። እዚህ ትንሳኤና ሕይወት ነኝ ይላል፣ እዛ ይሞታል። እዚህ ያለን ብርሃን ነኝ ይላል፣ በጨለማ ቤት ይታሰራል። እንደዚህ እያነጻጸረ ያመጣዋል። ሁለቱን ታዲያ ይላል አንድ ላይ መስፋት ያስፈልጋል። በሁለት ዓሣና በአምስት እንጀራ 5000 ሰው አበርክቶ አበላ አይደለም? ይሄ ብቻውን ከተወሰደ የማን ስራ ነው መሆን ያለበት? የመለኮት ነው የስጋ ነው? ብቻውን ነው ከተባለ ይሄን ስራ የሚሰራ ማን ነው? መለኮት ነው አይደል? እንደገና ደግሞ እዛ ላይ ደግሞ ወምዝርህበ ከጾም በኋላ ደግሞ ምናል ተራበ ይላል አይደል? ይሄ ማን ስራ ነው? የስጋ ነው። ጸማይኩ የማን ስራ ነው? የስጋ ነው። ማየረሰይ ወይነ ወደ ኪሞ ጊዜ የስባው ይረፍ ነበረየ ኑ እናንተ ደካሙ ኑ ስሩሃን ዋና አረፈክሙ የመለኮት ነበር አይደል? ነገር ግን ይሄን አንድ ላይ መስፋት ያስፈልጋል ይላል። ማዋሃድ አዋህዶ ማየት ያስፈልጋል። ገነጣጥለህ ተንጠልጥለህ ትቀራለህ ነው የሚለው። እዛም አንድ የተኮነነ ሸክስ ምንድን ይባል አንድ ጊዜ ከቀዝቃዛው አንድ ሲሆን ቁጭ ጨምረሻለህ እዛ ራበው ስትባል ለካ ዮሴፍ ልጅ ነው ሰው ነው። እዛ ደግሞ እንጀራ በረከት አራዳ ተሳስቼ ነበር ስትል እየወደቅ እየተነሳ ዝም ብሎ ሲዞርብ ነው የምትኖረው። ስለዚህ የተዋህዶ ሊቃውንት ታዲያ ምን አደረጉ? ግብረ ትስብእትና ግብረ መለኮት ማጋባት ያስፈልጋል፣ ማዋሃድ ያስፈልጋል። በቆሮንቶስ ምድረ በዳ የተራበው እንጀራ ያበረከተው ውሃውን ተጠማው ያለው ውሃውን ያደረገው ሙቶ የተነሳው እኔ ትንሣኤና ሕይወት ነኝ አለ አልዓዛርን ያስነሳው። ስለዚህ ይሄንን ቤተክርስቲያናችን አዋህዳ አሳምራ አበጥራ እንጠርጥራ የክርስቶስን ጉዳይ የምታስተምርበት አንቀጽ ነውና እኔ በዚህ ጉዳይ እንደው ይሄን አሁን አውደ ምሕረት ላይ ብንነገረው ህዝቡ አይሰማንም።
ጆሮ ዝግ ነው። ምክንያቱም አላሳደግ ነው። ቀስ በቀስ ማደግ አለበት። ወደዚህ ሀሊበ ወጋይ ኩኩ ማረ ቅዱስ ጳውሎስ ያ መቼም የአንድ ዓመት ህፃን ወዳው እንደተወለደ ዳቦ ክትፎ አምጡልኝ ቢል የመቅሰፍት ነው። እንደገና ደግሞ በ30 ዓመቱ ጡልጥ ባታ ደግሞ ሌላ መቅሰፍት። ስለዚህ ቅዱስ ጳውሎስ ሀሊበ ወጋይ ኩኩ እንደ ህፃናት ወተት ጋት ናችሁ። እንደስከመቼ ወተት ትጋታላችሁ? ቆሎ ቆርጥሙ አጥንት ቆሎ ጎድሙ አጥንት ምጣጡ ዳቦም ግመጡት ይላልና ወደ ጠጣሩ ወደ በሳሉ ወደ አደገው ትምህርት ማደግ ያስፈልጋል። ወደፊት እኔ ትኩረት አድርገን መስራት ያለብን ይመስለኝ እዚህ ላይ ነው። እንደው እንዳይጠጥርም አድርገን በርግጥ እንደው ዘላይ ሰው ማደናቆርም እኛ የገባው ሰው አንዳንድ ሰው ችግሩ እሱ የገባው ሰው የገባው ይመስላል። በግልባጭ ደግሞ እሱ ያልገባው ነገር እሱ ያልገባው እየመሰለው በሱ ልክ ቁርቁር የሰፋውና ካቅም በታች ሆነ። ካቅም በላይ ሆኖ እንዳያስጨንቅ ካቅም በታች ሆኖ እንዳይናቅ ማዕከላዊ የሆነ ጠይም ትምህርት ለማስተማር ግራ ቀኝ ማየት ያስፈልጋል ለማለት ነው ወንድሞች። ደህና ዋላችሁ? በደንብ ተረታችሁኛል? ጥያቄ የስጋና የመለኮትን ብቻ ሲሆን ሁለት ባህሪ የሚሉት ከዚህ ተነሳ ነው። ምክንያቱም የስጋ ሰራ የመለኮት የተዋህዶ የሰራውን ይሄን ለስጋ ይሄን ለመለኮት ሲባል ሁለት ባህሪ የሚሉት ከዚህ አንፃር ነው አይደለም። እሱ እኮ የኛ ሊቃውንት ታዲያ ምን አፈረሱ? እነዛ እኮ ጥያቄውን ሰምታችኋል? ግልጽ ይሆናል። ጥያቄው የመለኮትን ሁለት ባህሪ የሚሉት የመለኮትን ስጋ መለኮት የስጋ አረሰልከን ስጋ እኔ ጉዳይ ስላለብኝ እኔ ማለብኝ እሺ ቀጥስ መምሬ ለስ እየሰሙ ነው። እሺ ያደለም አይየርሷል እርሶ ጓድጎ እንዲሰው አሁን መለኮት ይገብር ግብረ መለኮት ትስቢት ይገብር ግብረ ትስቢት የሚሉ አሉ አይደለም? ካቶሊኮች ይላሉ ይባላል። የዝርዝር ጉዳያቸው መጻፋቸውን ለማንም ሞክረል ቆይቷል እንጂ መለኮት ለምሳሌ እነሱ ምንድነው የሚሉት? ውሃውን ወይን ያደረገ ማን ነው? መለኮት። የተጠማ ማን ነው? ስጋ ነው የሚሉት። የኛ ሊቃውንት ደግሞ ምን አሉ? የዮሐንስ ወንጌል ምዕራፍ 9 ነው ለጥቅስ ያመጡ። ለጥቅስ ያመጡ ምንድነው የሚሉት? የዘውሩት ያን አይነ ስውሩን በትክክል የሚገልጠው እጉር የሚለውን አይነ ስውር አይደለም፣ ልሙጥ ነው። እንደው እጉርም አይደለም ማለት ልሙጥ ነው። ይሄ ግንባሩ ልሙጥ ነው። እንደማንኛው ሐዋርያትንም ለጥያቄ ያነሳሳቸው አይነ ስውርነቱ አይደለም። ብዙ አይነ ስውር አይተዋል በሀገራቸው። አዲስ አይደለም፣ የመጀመሪያ መጨረሻ ማለት ነው። ይሄኛው ግን ጠቅላላ ፊቱ ልሙጥ ነው። ይሄ ጠቅላላ የአይኑ አይኔ ተቀምና ይሄ ነው ለጥያቄ ያነሳሳቸው አይደለ? ረጌታው ምንድነው ይሄ? እንዲህ አይነት ፍጥረት አይተን አናውቅም። እንደው እሱ ኃጢአት ሰርቶ ነው ኃጢአት ይሰራ ብሎ አስቀድሞ ሰንክሮት ነው ወይም ደግሞ እናትና አባቱ ለመበቅ እግዚአብሔር እየተበቀላቸው ነው ብሎ ጠይቀው ነበር አይደል? በኋላ ክርስቶስ የሰጠው መልስ ሕይወቱ አበሰ። እሱ አልበደለም አይበድልም ወይ አዝማዲው ዘመዶቹም አልበደሉም። ዳይሞ ከማያስተር ይገብረ እግዚአብሔር በላይ የእግዚአብሔር ስራ ይገለጥበት ዘንድ ነው። ይሄን ደግሞ ሊቃውንት አይነ ሰጥቼም አይነ ነስቼም መመገብ እንደምችል ያሳየውበት ነው ብሎ ተርሞት ሊቃውንት። ከዛ በኋላ የእግዚአብሔር ስራ ይገለጥበት ዘንድ ነው አለና ቀን ሳለ ስራዬን ልሰራ ይገባኛል። ማንም ስራ ሊሰራበት የማይችል ሌሊት ይመጣል አለ። ሌሊት ያለው ሞቱ ነው፣ ቀን ያለው ትንሳኤው ነው። በህይወት እስከ ነው ሁሉ ሌላ ሀተታለው ተውተሱን። ከዛ ምራቁን እንትፍ ብሎ ጭቃ ለውሶ አይኑን ቀባ። ዋናው ነጥቦ ይችላል። አሁን ምራቁን እንትፍ ብሎ ይላል። አሁን የአይነ ስውር አይኑ የበራው በምንድን ነው ንገሩኝ? በምንድን ነው አይኑ የበራው? ገብረ ጽውረ በምራቁ ወቀዋይ ዱለ ዘውሩ ተወልደ አበይተ ኃይላተ። እሺ አሁን የሰው አይኑ የበራው በምንድን ነው? ሁለቱም ጭቃ አለ የለም? ምራቅ አለ የለም? እሺ ምራቅ ብቻውን ያድናል ወይ ነው ትልቁ። አሁን ነጥቡ ይሄ ነው ሊቃውንቱ የፈለጉት። ጭቃ ብቻውን ያድናል? ምራቅ ብቻውን ያድናል? ለምሳሌ እዚህ ወልሶ አፉ ምራቅ ሞልቶ ተቀምጧል። አሁን ብትተፉብኝ እኔም አላስተፋችሁ ማዳት ነው ትርቴ እንጂ አታበሩም። እኔም አላስተፋችሁም እናንተም አትደፉም። እንደዚህ አይነት ውርደት ውስጥ አትገማችሁ ታውቃላችሁ። እኔም እምነቴን አውቀዋለሁ። አሁን አያችሁ ምራቅ ሊያድን አይችልም። ስለ አዳኝነት የማን ገንዘብ ነው?
የመለኮት ነው። ምራቅ የማን ገንዘብ ነው? የስጋ። አሁን በተናጠል ከሆነ ይሄ ሰው እየተፈወሰው በምራቅ ብቻ ከሆነ ምራቅ ብቻውን ያድናሉ? አያድንም። እሺ ያዳነው መለኮት ከሆነ ምራቅ ከየት ያመጣል? አየህ የኛ ሊቃውንት ያመጡት ሐሳብ ማፍረሻ ሐሳብ ምንድነው? ተዋህዶ የሚያገለግለው ለዚህ ነው። እንቲያው ለቃል ሆነ ለስጋ ወንቲያው ለቃል ወንቲያው ለስጋ ሆነ ለቃል። የቃል ስጋ አዳኝነት የማን ገንዘብ ነው? የመለኮት። እሺ ምራቅ የማን ገንዘብ ነው? የስጋ። አሁን ከዚህ ሁሉ ጣጣ ለመውጣት ይሄ የስጋ ነው ይሄ መለኮት ነው ብለን ጣጣ ውስጥ ከመግባት ወደ ምን እንመጣለን? ይሄን ሰው ያዳነው ማን ነው? ኢየሱስ። ባጭው ኢየሱስ ደግሞ ስንል ምን ማለታችን? የመለኮትና የስጋ ተዋህዶ ውጤት ማለት ነው። ለምሳሌ አሁን እኔ እያስተማርኳችሁ ነው አይደለም? እሺ ነፍሴና ስጋ ነው እያስተማረ ያለው ሰው ምን ያዝ ተናገር እንጂ ያበጠ ይፈንዳል። አልተመለሰ። አሁን እያስተማራችሁ ያለው ስጋዬ ነው ነፍሴ ነው? ምን አከኝ እሱ ነው። እሸቱ አለማየሁ ይባላል። አየህ ሰሎሞን ብዬ በጠራው አሁን ሁለቱንም አይባልም። ሁለቱማ ተዋህደው እኮ ሰሎሞን የሚል ስያሜ ሰጣናቸው። ለምሳሌ አንተ እንጀራ እየበላህ ነው። አሁን ለምሳሌ አይሄድም እንዳትወስዱ። ለምሳሌ አንድ እዚህ ጋር ዶቄት አለ፣ እዚህ ጋር ውሃ አለ። ለየብቻቸው ምን ነበሩ? ውሃና ዶቄት ነበሩ። ከተቦካ በኋላ ከተጋገረ በኋላ ከደረቀ በኋላ ከኮቸሮ በኋላ ከዛ የመጨረሻ ህይወት አድርጎ አያምርም። መጨረሻው ተውት። አሁን ዙሮ አንድ ነገር ቅርጹን በለወጠ ቁጥር ስሙ ይቀይራል ነው ሐሳቡ አይደለም። የሳይንሱ የሚለው ሐሳብ አሁን ያለ መለኮት ብቻውን አለ፣ እዚህ ስጋ ብቻውን አለ። እስከመቼ ድረስ ይኩነኒ በከመ ትቤለኒ ብላ እመቤታችን ፈቃዷን እስከምትሰጥ ድረስ ልክ መጋቢት 29 ቀን 3 ሰዓት ላይ እሑድ እንደ ቃል ይደረግልኝ ብላ ይሄ ቃል ካፏ ሲወጣ ወዳው አካላዊ ቃል ወደ ማህፀኗ ገብቶ የዕለት ጽንስ ሆኖ ተቀረጸ። ይሄን ሊቃውንት ምን ብለዋል? ልክ ምንድነው መምህር ስላሴ ማናጠነበት ነበር። ይሃም ዮሴፍ በድንግል መራታ ይሃም ዮሴፍ ወይ ብላ ማንደርደረ ወረ ድምጽ መታ እስከ ጸንሰት ቃለ። አንድ ሴት ጸነሰች የሚባለው መቼ ነው? ከባሏ ዘሩ ወጥቶ እሷ ማህፀን ሲያርፍና ከማህፀኗ ውስጥ ካለው እንቁላል ይብልቷል። እንግዲህ ዘውን ሰዎች ደም ነው ምንለኛ ግድ የለም ብቻ ተዋህዷል የሆነ ነገር እኛ ብዙ ጉዳዩን አናውቅም። እኛ ተሸክመን ዞራል ሰውነታችን ምን እንደሆነ እኛ ተፈታተነ የተገጣጠመን አይደለም ተገጣጥመን የተወለድነው። አልፎ አልፎ ስንፈታታ ራሱ መገጣጠሚያው እየጠፋ ያው አስቁሎ ካለ ጎደሎ ነው የሚቀረው በዛ። ዙሮ ግን ለማለት የፈለኩት ምንድነው እመቤታችን መላውጋስ ሰለቻቸው እመቤታችን እንደ ቃልህ ይደረግልኝ ስትልና አንድ ሴት ከባሏ ዘር ስትቀበል እኩል ነው ማለት ነው። አያችሁ እምድምጽ ምታ። አሁን የእመቤታችን እንደ ባል የቆጠር ነው ማን ነው? የመላኩን ቃል ማለት ነው። ከመላኩ ቃል የወጣው ምንድነው? ድምጽ ነው። ከዛ ከድምጽ ምን ይኩነኒ ብላሷ ስታወጣ ከቃሏ ልክ አካላዊ ቃል ተጸነሰ። ከዛች ደቂቃ ከዛች ሰከንድ ጀምሮ ምን ሆነ? 9 ወር ከ5 ቀን ተወለደ። አባ ጊዮርጊስ ዘጋስጫ አቃቤ ሥራ ይመጻ እምሰማየ ሰማያት ወጸፈውስ ተረክበት በቤተ ዳዊት። መድኃኒት ቀማሚው መለኮት ከሰማይ ወረደ። መድኃኒቱ የሚቀመምባት እንጨት ደግሞ ከዳዊት ዘር ተገኘች። ያችን እንጨት እንኳን አይባልም እጽ ነው የሚስማማኝ እንጨትና አሁን እንጨት በእንጨት ላይ ተሰቀለን በእጽ ላይ ተሰቀለን የሚስማማኝ ይገርማችሁ። የቄስ ትምህርት ይላል አሁን እንትሩ እኛም ተቀበለ የቄስ ትምህርት አይደል የካህን ትምህርት የአብነት ትምህርት ነው የሚባለው። የክህነት ትምህርት የቄስ ትምህርት አይደል እንዳትቀበሉ። የቄስ ትምህርት ነው የተማረው የቄስ ተማሪ ያለ አትቀበሉ። ያበሻ ተማሪ አይደለንም። የክህነት ተማሪዎች ነን። የአብነት ተማሪዎች ነን። ሰማያት እየሰነጠቀን የምንመራመር ሰዎች እሱ እንኳን እንደው እንናገረው ምን ተቀሩ ነው ይብሰል። ብቻ ለማንኛውም
ለላችሁ የፈለኩ ምንድነው ልክ እመቤታችን ይኩነኒ ስትል አካላዊ ቃል በማን ማህፀን አደረ ብለናል በእመቤታችን ማህፀን ያን ጊዜ ተዋህዶ ተፈጠረና እስመ ተዋህዶ አይተታ ለምንታዌ ተዋህዶ ሁለትነትን አጠፋ ሁለትነት ምንድነው ስጋና ቃል ተዋህዶ ሁለት ሃይማኖታችን ምንድነው የሚለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የምንለው አይደለም አካለ መለኮትና አካለ ስጋ ለየብቻቸው ነበሩ ባህሪ ስጋና ባህሪ መለኮት ለየብቻቸው ነበሩ በድንግል ማርያም ማህፀን ሲጸነስ ግን አካለ ስጋ አካለ መለኮት ከአካለ ስጋ ባህሪ መለኮት ከባህሪ ስጋ ጋር ሲዋሃድ ከሁለት ባህሪነት ወደ አንድ ባህሪነት ከሁለት አካልነት ወደ አንድ አካልነት ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ምን ብላ ታምናለች አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በተዋህዶ ከበረ ታዲያ ሊቁ ምን ይላል ወልድን እመቤታችን ወልዴ ብለዋለች አላለችው ጥያቄ ብለዋለች አላለችው አብ ወልዴ ብሎታል አላለውም እሺ አብ ወልዴ ያለው ማን ነው ቲንክ አድርጋችሁ ተናገሩ አብ ወልዴ ያለው ማን ነው በዮርዳኖስ ተዋህዶ ንገሩኝ እይቤ ወልዴ ዘላይለ ዝንቱ ሊቁ አላ ይቤ ዝንቱ ወልዴ አብ ልጄ ነው ያለው በዛ አድሮ ያለው ልጄ ነው አላለም አለ ሊቁ አዋህዶ መለኮትና ስጋን አዋህዶ ምን አለ ልጅ አለው እንዴት ደስ ይላል መሰላችሁ ደግሞ እንደገና ወልዴ ለምን ተከመዝረስ ሳይከነ እመቤታችን በ12 በቤተ መቅደስ ጠፍቶባት ስትፈልገው ምንድነው ያለችው ልጄ ለምን እንዳደረከን እኔና አባት እንዴት እንደው እንዲጫዋናት እንዳለችን እኮ ነው ቦን መብርሃን እንደው አሁን አያችሁ ክርስቶስ ዮሴፍ የክርስቶስ አባት እንዳልሆነ ዋናው ምስክር በዓለም ላይ ማን ነው አንደኛው ንገሩኝ አብ አይደለም እሱም አይደለም ማን ነው በዚህ በሳይንስ ምን ይባላል ልጅ ለአባት እምነት ነው ለእናት እውነት ነው ይባላል ከማን እንደጸነሰች የምታውቀው ማናት እናት ናት አባት ግን ዘርቻ ነው በቃ ምናልባት እሱ ከመዝራቱ አንድ ቀን ሌላ ሰው ከዘራ እርሻው ሌላ ይዞታል ልጅ ነው ብሎ ያሳድግ አሁን በዲኤንኤ ስንት ጉድ እየመጣ መሰላችሁ ልጆች ናቸው አሁን ባለፈው አንደኛ የገባን በሽምግልና ልጆች ናቸው ብሎ አሳድጉ ሁለት ልጆች ሲመረመሩ ልጆች ወደ በዲኤንኤ ስለዚህ እውነተኛ ልጅ መሆኑን የሚያውቀው ማን ነው አባት ነው እናት አሁን እመቤታችን ክርስቶስ በድንግልና ተጸንሶ በድንግልና እንደተወለደ ከእመቤታችን በላይ የሚያውቃል ይል ብቸኛው ለዚህ ምስክር እሷ ናት ስለዚህ እሷ ግን ምን አለች አነ ወአቡከ እኔና አባትህ እየፈለግን አያችሁ ምን ያህል ይሉኝታ እንዳላት የዮሴፍ እንድካም ገደል ማትጨምር ዮሴፍ አባቱ እንዳልሆነ ታውቃለች ከሷ በላይ አዋቂ የለም በናው ድንግል ተጸንሶ ተወልዶ የዮሴፍ ልጅ እንደው በዓለም ላይ ያሉ አሁን እንኳን የተነሱ መናፍቃን ባይሆን እንደው ሎቱ ስብሐት እኛም ስንደግመው እናፍራለን ሌሎች ልጆች አሏት እያሉ ይቀረሻሉ እንጂ እኮ ክርስቶስ በድንግልና መወለዱን ማያምን የለም አይደለም ግን እመቤታችን ትክክለኛዋ ምስክር ለዚህ እመቤታችን ነገር ግን ክርስቶስ ጠፍቶባት ስትፈልጉ ቆይታ ስታገኘው ምን አለች ልጄ እንዴት ታረገናለህ እኔና አባት እንኳን አንተን ፍለጋ ስንደክም አባት የተባለው ማን ነው ዮሴፍ ልብ አድርጉ አንድ አባት ሊያደርግ የሚችለው ነገር አድርጓል አላደረገም አድርጓል አሁን ዛሬ የወለደ ሴት ያገቡ ሰዎች አቃለሁኝ እውነቱን ለመናገር ልጄ አባቴ ብሎ አሳድገው ትልቅ ደረጃ ያደረ እናት መጣ ልጄን አትንካቢ ብትል ያ ትዳር ይበጠበጣል አይበጠበጥ ይበጠበጣል እመቤታችን አያችሁ እሷ እመቤታችን ብጥብጥ ይመጣል ብላ አይደለም እሱ ምን ሰው ጉዳዩ አይደለም ነገር ግን ዮሴፍን ብሎታል አለም ዙሮ የፈለኩት እሱ አይደለም አብ በዮርዳኖስ ምን ብሏል ልጄ ብሏል አይደለም እመቤታችን ደግሞ ምን ብላለች ልጄ አሁን አብ ልጄ ሲል በተዋህዶ ስጋንም ጭምር ነው እመቤታችን ወልዴ ስልት ደግሞ በተዋህዶ መለኮትን ጭምር ማለት ነው አያችሁ ይሄንን በደንብ አድርጎ መረዳት ያስፈልጋል በላይ ሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ጽየቂ ዛልቦ ተውሳከ ዋልቦ ህጻተ ለወሉደ ሰብ ይክሰት ያሬ ነው ዘስላሴው ገጻተ ጽየቂ ድንግል ተአምሪው በላይ ሌኪ ወበዮርዳኖስ ወበታቦር በላይ በዮርዳኖስ ዝንቱ ተወልደ ይብሏል ወበታቦርም ዝንቱ ተወልደ ይብሏል አይደለ ባንቺም ደግሞ እንደገና ዋናውና ትልቁ ደግሞ ከደብረ ታቦርም ከዮርዳኖስ አንቺ ትበልጫለሽ ሶስትነቱን የገለጠብሽ ወተኔሮሙ ሰይደ ለስሉስ ማህየዊ አብ ወልድ መንፈስ ቅዱስ ብለን
አፋችንን ሞልተን እንድንጠራ ትምህርት የሰጠችን እሷ ናት። ከሷ በመወለዱ ነው በጎልቶ ያገኘው እና ይቅርታ እስከዚህ ድረስ እንኳን መራቅ አልነበረብኝም፣ ግን እንደው መረዳት ስላለብን ወገኖች። እሺ ጨርሻለሁ። ከሷ በታች ያሉት አተታ ወንጀሉ ላይ አስቀምጧል። የትኛው ወልዴ ማለቱ እንደ አምላክነቱ ነው እንጂ እንደ ሰውነቱ አይደለም የሚል እሱ እንደሱ ብሎ ሲያበቃ በታች ወንጀሉ ላይ ወልዴ ማለቱ እንደ አምላክነቱ ነው እንጂ እንደ ሰውነቱ አይደለም። እሱ ጥሩ እኮ ነው። እሱ ከምን ጋር ለማነጻጸር መሰለው? አኮ ወልደ ማርያም በመለኮቱ ዘንበለ ዳይሙ በስርዓተ ትስብእቱ። ወልደ ማርያም የምንለው እንደ ሰው እንደመሆኑ ነው እንጂ እንደ አምላክነቱ አይደለም ማለት እኮ ምን ማለት መሰለው? ይሄኛው እንደ አምላክነቱ ነው ማለት ቅድመ ዓለምም ልጅ ነው ማለት ነው። አሁን ወልዴ ያለው ዛሬ አይደለም፣ አሁን በሆነው ብቻ አይደለም። እመቤታችንም ወልዴ የምትለው አሁን በሆነው ብቻ ከሷ ከተወለደ ብቻ አካል ስላገኘ አይደለም። ምክንያቱም አብ ወልድ ይባላል አይደለም? ወልድ የተባለው ከማን ስለተወለደ ነው? አቤት ቅድመ ዓለም ወልድ ይባላል አይደለም? ድህረ ዓለም ሲመጣ ምን ተባለ? አዎ አሁን ለምሳሌ ከሶስቱ አካላት አብ ሰው ያልሆነው መንፈስ ቅዱስ ሰው ያልሆነበት ምክንያት ምንድነው አለና ሊቁ እኮ ለንጽጽር ምን ጠቀሰ? ስመ ተፋለሱ እንዳይመጣ ነው። ምክንያቱም ወልድነትን ወልድ ስንለው ወልድን እኮ አዲስ አይደለም ለሱ አይደለም፣ ለመወለድ ለሱ አዲስ አይደለም። አብ ተወልዶ ቢሆን ግን በአብነት ላይ ምን ይጨምራል ማለት ነው? ወልድነትን ይጨምራል ማለት ነው። መንፈስ ቅዱስ ቢወለድ ነው በሰራጽነት ምን ይደርባል ማለት ነው? ልጅነትን ይጨምራል ማለት ነው። አሁን ይሄኛውም እንደ አምላክነቱ ነው ማለት ቅድመ ዓለምም ልጅ ነው፣ የቅድመ ዓለሙንም ጭምር እያሳየ ነው ማለት ነው እንጂ ለምሳሌ ቅድመ የተወለደ አብርሃም አድሮ እንኳን አለ ባለቤቱ አይደለ 50 ዓመት የሌለ አንተ አብርሃምን አየው ትላለህ እንዴ ብሎ ሲዘብቱበት እኮ ቅድመ የተወለደ አሉ እንኳን አብርሃም ሳይወለድ ነበርኩኝ። አረ እንደው እነሱ ደስ ይበላቸው ብሎ ነው እንጂ ከታራ በፊት ምን ነበር አለ ሊቁ። ደግሞ እነሱ አብርሃም እያሉ ስለሚያላዝኑ እናንተ የምትመኩበት አብርሃም ራሱ ከኔ በኋላ ነው የነበረው ብሎ እነሱ ሞራላቸውን ለመንካት ነው እንጂ አዳም ሳይፈጠር ነበረ። ሉቃስ ሐረገ ትውልድ ሲቆጥር ወዴት ነው ቆጠረ? ማቴዎስ አብርሃም ላይ አድርሶ ቆመ። ሉቃስን ወዴት ወሰደው? ወደ አዳም ወሰደው አይደለ? ምክንያቱም ሉቃስ የሚጽፍላቸው ሰዎች አብርሃም የሚሉ ሰዎች አሉ። የማን አብርሃም አመጣህ ቢሉ ይችላል። እነዚህኞቹ ግን ማቴዎስ ደግሞ ለእስራኤል ስለሚጽፍ አብርሃም ሲልላቸው ደስ እንዲላቸው። ስለዚህ ይሄ ወልድ የሆነው አምላክ የሆነው ዛሬ ሰው በመሆኑ አይደለም፣ ቅድመ ዓለምም ልጅ ነው፣ ቅድመ ዓለምም አምላክ ነው የሚለው ለማሳየት ነው። ሊቃውንቱ የቅድመናውን ለመናገር ነው። የቅድመናውን ለመናገር የእመቤታችንም ቢሆን ለምሳሌ እኔ ልጅ የተባልኩት ከእናቴ ከተወለድኩ በኋላ ነው አይደል? ይሄ ምን የሚለው መናፍቃን ተነስቶ መስሎ ለዚህ ማፍረሻ ያመጣው ለፌ ማርያም ለወልድ ክዋኔው የወልድ ህልውና የተረጋገጠው ከማርያም ከተወለደ በኋላ ነው። የምንፎጢኖስ ተነስቶ ነበር። አይ አኮ ወልደ ማርያም በመለኮቱ የለም አይደለም ቅድመ ዓለም ነበረ ለሚለው ለማሳየት ያን ጾታ ቤተ መቅደሱ ነው። አሁን ዛሬ በሆሳዕና ዕለት ያው ቤተ መቅደስ ከገባ በኋላ እዛ በቤተ መቅደስ ይነግዱ ይሸጡ ለውጡ የነበሩትን ገፍታ ማዳት ይወውሎ እንዲያስወጣቸው ይናገራል። ዮሐንስ ወንጌል ምዕራፍ 2 ላይ ባጭሩ ገብቶኛል ሐሳቡ። ሁለት ጊዜ እንግዲህ ሊቃውንት ሁለት አስተያየት ሰጥተዋል። እዚህ አስተያየት የሰጡበት ምክንያት ምንድነው? የሶስት ወንጌሉ በዛብሩ ነው። የማቴዎስ የማርቆስና የሉቃስ ሁለቱም ለትንሳኤው ለሆሳዕናው አስታከው ለሕማማቱ አስታከው ነው የጻፉት። ለምሳሌ ማቴዎስ 21 ላይ ይሄን ያስተምርና 22 ላይ 23 ላይ ተግሳጽ አለ። 24 እና 25 ላይ የአንድ ቀን ትምህርት ነው። በዛው ምዕራፍ 26 ቁጥር ላይ ወምድረሰኑ ይሟል ወደ ፋሲካው ነው የሚገባው። የሉቃስም ምዕራፍ 29 ላይ ነው። በዛው አያይዙ ወደ ሕማማቱ ነው። የማርቆስም 11 ላይ ነው። በዛው አያይዙ ወደ ሕማማቱ ነው የሚገባው። የማርቆስ ግን የዮሐንስ ግን በመጀመሪያው ፋሲካ ላይ ነው ያደረገው። በኋላ ለዚህ ሁለት አስተያየት፣ አንደኛ ምናልባት ይሄ ነገር ይሄ እንደ ማርያም አይነቷ ማርያም አሁን የሉቃስ 7ቷና የሌሎች ወንጌሎች ቦታቸው ይለያያል አይደል? የሉቃስ ያለችው ምዕራፍ 7 ላይ ነው። የማቴዎስ 26 ላይ ናት። የዮሐንስ 12 ላይ ናት። የማርቆስ 13 አካባቢ ላይ ናት።
የሉቃስ ግን ለብቻዋ ተገንጥላ የት ነው ያለችው? ምዕራፍ 7 ላይ ነች፣ ገና ወደ መጀመሪያው አካባቢ። ይሄም የዛው ተመሳሳይ ነው። ለዚህ ሊቃውንት የሰጡትን አስተያየት ነው በቃ ተመናገር የምችለው። አንደኛው እውነት ነው፣ አንዱ በጥንተ ስብከት ነው፣ አንዱ ደግሞ የሆሳዕና ሁለት ጊዜ ነው የተደረገው የሚለው ሊቃውንት አሉ። ሁለተኛው ደግሞ የቀረበው አስተያየት ምንድነው? ወንጌልና ድጓ ተራ አይጠብቅም። ወንጌላውያን እግር በእግር ተከታትለው ሰኞ የተደረገው ሰኞ፣ ማክሰኞ የተደረገው ማክሰኞ ቅደም ተከተሉን ጠብቀው አልጻፉም። ምክንያቱም ሐዲስ ኪዳን የሥነ ጽሑፍ መጽሐፍ አይደለም፣ ወይም ዘገባ አይደለም፣ ድርሰት አይደለም። በሥነ ጽሑፍ ተደንግጎ ቅደም ተከተሉን መቼቱን ጠብቆ እንደተባለው አሁን በዚህ በሥነ ጽሑፍ መቼት አለ። መቼ ማለት ጊዜውን፣ የት ማለት ቦታውን የሚያመለክት ማለት ነው። የሥነ ጽሑፍ ሰዎች እንደሚነግሩ መጽሐፍ ቅዱስ ግን መቼት አለው። መቼቱ በዘመነ ክርስቶስ ነው። የት የሚለው ቦታው ደግሞ በኢየሩሳሌም አካባቢ ነው። ነገር ግን ድርጊቶቹ በቅደም ተከተል ተጠብቀው የተጻፉ አይደሉም። ስለዚህ ምናልባት ዮሐንስ ወደ ኋላ አምጥቶት ነው እንጂ የአራቱም አንድ አይነት ብሎ ይጻፋሉ። እኔ የገባኝ ይሄ ነው። ለራሴ ጠይቅ ሌላ አቡነ ዘበሰማያት ቀደስ መጣት መጣምን እስከ ይሁን ፈቃድ ተወሰነ ከሆነ ሳይን ዘበትና አለን ይወጣና በሳኑ ይደረን ሰላም ይታባን ተመንሱ ታላር ምን ነው ባላን ሁሉ ተስመዚአት ይቱ መንግስት አይደስ ባላለም ዓለም ሰላም ቅዱስ ገብርኤል መልአክ ወልዱቴ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ ማንስቶ የተፈስኪ ተፈስኪ ሲቆም ተጸጋኪ እግዚአብሔር ምስሌኪ ጸልይ ወሰአሊ ለነ ምሕረት አብቶ ኢየሱስ ክርስቶስ ስለሆነ መጣው